አፕሊኬሽን ሁላችሁም ስልክ ላይ ታውቁታላችሁ። ምክንያቱም ቀድሞ ስልካችሁን ስገዙ አብሮ ተጭኖ ስለሚመጣ። ይህ የሚሆንበት ምክንያት እንደሚታወቀው የተለያዩ ፋይሎቻችንን ቪዲዮ ሊሆን ይችላል፣ ፎቶ፣ ሙዚቃ፣ የተለያዩ ዶክመንቶቻችንን አቅፎ የሚይዝና ማኔጅ የምናደርግበት ፋይል ማናጀር ወይም ደግሞ ማይ ፋይልስ የተባለው አፕሊኬሽን ነው ማለት ነው። ታዲያ ስንቶቻችሁ ናችሁ ፋይል ማናጀርን በመጠቀም የተለያዩ የራሳችሁን የግል መረጃዎች በቀላሉ መደበቅ እንደምትችሉ የምታውቁት? በዛሬ ፕሮግራም አሳያችኋለሁ። ችግር የለውም። ፋይል ማናጀርን በመጠቀም ፎቶአችሁን፣ ቪዲዮአችሁን፣ የግል የተለያዩ መረጃዎቻችሁን እንዴት እንደምትደብቁ አሳያችኋለሁ ማለት ነው። መደበቅ ሲባል እንግዲህ ብዙ ሰው በመጥፎ ሊረዳው ይችላል። በተደጋጋሚ ኮመንት ላይ ስለማይ ነው። እኔ መጥፎ ነገር ስልኬ ላይ የለም፣ ሰዎች ቢመለከቱት ችግር የለውም የሚሉ ኮመንቶችን አይቻለሁ። እንደዛ ሳይሆን የግል ሚስጥር የሚባል ነገር አለ። እንደ ፓስዋርድ ሊሆን ይችላል፣ የተለያዩ የባንክ መረጃዎች ሊሆን ይችላሉ፣ ማስረጃዎች ሊሆን ይችላሉ። በቃ የተለያየ ስራ የምትሰሩ ልትኖሩ ትችላላችሁ። ነገር ግን ለሰዎች ስልካችሁን ስትሰጡ እነዛ የግል መረጃችሁ መታየት የለበትም። ምንም ይሁን ምን በአጠቃላይ እንዴት እንደምትደብቁ አሳያችኋለሁ ማለት ነው። ሁለተኛ ፋይል ማናጀርን በመጠቀም እንግዲህ ስልካችሁ ስቶሬጁ እየሞላ አላስቸገራችሁ፣ የተለያዩ ጃንክ ፋይልስ የሚባሉ አሉ። እንዴት አድርጋችሁ እነሱን አግኝታችሁ እንደምታጸዷቸውና ስልካችሁን ስፔስ እንዲኖረው እንዴት እንደምታደርጉ ሁለቱን ነገር ዛሬ አሳያችኋለሁ። በትዕግስት ተከታተሉ። አንድ 10 ደቂቃ ቢሆን ነው። ለቻናሉ አዳዲስ ከሆናችሁ ይህን ቪዲዮ ላይክ አድርጉ። ቻናሉን ደግሞ ሰብስክራይብ በማድረግ የኔ ቤተሰብ አካል እንድትሆኑ በአክብሮት ጠይቃለሁ። ቴሌግራም ቻናሌንም ጆይን አድርጉ። እዛ ብዙ ነገር እያመለጣችሁ ነው። የተለያዩ አፕሊኬሽኖችን፣ አንዳንድ ጠቃሚ መረጃዎችን እዛ ላይ ፖስት አድርጋለሁ። ስለዚህ የቴሌግራም ቻናሌ የመጀመሪያው ኮመንት አለ፣ እየገባችሁ ጆይን አድርጉ። አሁን ቀጥታ ወደ ፕሮግራሙ እናልፋለን። አብራችሁን ቆዩ። እሺ ተመልካቾች፣ በመጀመሪያ እንዴት አድርጋችሁ መደበቅ እንደምትችሉ ላሳያችሁና ከዛም መቀጠል ደግሞ እንዴት አድርጋችሁ ስልካችሁን እንደምታጸዱና የተጠራቀሙትን እናንተ የማታውቋቸውን ከስልካችሁ ላይ ያሉ ፎቶዎችን ፈልጋችሁ ዲሌት እንዴት እንደምትሉ አሳያችኋለሁ ማለት ነው። እንግዲህ በመጀመሪያ ለመደበቅ እስኪ ወደ ጋለሪ እንግባና ያሉትን ፎልደሮችን ላሳያችሁ። እነዚህ ፎልደሮች እንደምታዩት የፈጠርኳቸው የራሴ የተለያዩ ፎልደሮች ናቸው እንግዲህ ማለት ነው። ስራም ሰራባቸዋለሁ፣ የግል መረጃዎች አሉ፣ ብዙ ነገሮች አሉ። እንግዲህ ከዚህ ውስጥ እንግዲህ የአንዱን ፎልደር መርጣችሁ መደበቅ ወይም ደግሞ ጭራሹ እንዳይታይ መሰወር ትችላላችሁ ማለት ነው። ብቻ መጠቀም ሳይሆን የራሳችሁን የግል መረጃ እንደ ፓስዋርድ፣ የተለያዩ መረጃዎቻችሁን ደብቃችሁ ማስቀመጥ መልካም ነው። እንዴት እንደምታደርጉ እስኪ ላሳያችሁ ማለት ነው። ለምሳሌ ወደዚህ እንምጣና ከኔ ፎልደሮች መካከል አሁን ለምሳሌ የተለያዩ ፎቶዎች ብዬ የያዝኩት ይሄ ፎልደር አለ ማለት ነው። ይህ እንግዲህ በውስጡ 52 ፎቶ ይዟል። ስለዚህ ይሄን ፎልደር አሁን ከዚህ ከጋለሪ ላይ ጭራሹን እንዳይታይ አድርጌ እንዴት አድርጌ ነው መደበቅ የምችለው አሳያችኋለሁ ማለት ነው። ይሄው ስሙን ያዙ፣ የተለያዩ ፎቶዎች ነው የሚለው። ስለዚህ አሁን ወደ ማይ ፋይል እንገባለን ማለት ነው። ወይም ደግሞ የእናንተ ፋይል ማናጀር ሊሆን ይችላል የሚለው እንደ ስሙ ይለያያል። ስለዚህ አሁን ወደ ፋይል ማናጀር እንሄዳለን ማለት ነው። በመቀጠል ኢንተርናል ስቶሬጅ የሚለው ላይ ትገባላችሁ። ከገባችሁ በኋላ እንግዲህ ብዙውን ጊዜ ጋለሪ ላይ ያሉ ፎልደሮችን የምታገኛቸው እዚህ ጋር ዲሲአይኤም የሚለው ፋይል ላይ ነው ማለት ነው። ዲሲአይኤም የሚለውን ትነኩታላችሁ ማለት ነው። ከዛ የፈጠራችኋቸው ጋለሪ ላይ ፎልደሮቻችሁን እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ምን ብዬ ነው ያዝኩት እዚህ ጋር እያያችሁ ይህኛው የመጨረሻው የኔ ፎቶ ያለበት ነው። የተለያዩ ፎቶዎች ብያለሁ፣ 52 ፎቶዎች በውስጡ ይዟል። ስለዚህ እንመለስና እዚህ ጋር የተለያዩ ፎቶዎች የሚለው ይሄ ነው ፎልደሩ። እንደምትመለከቱት ይሄ ነው ፎልደሩ፣ 52 ፎቶ አለው ማለት ነው። ስለዚህ ይህንን መደበቅ ፈለኩኝ ከጋለሪ እንዳይታይ ማለት ነው። ምንድነው የምናደርገው? ይህንን ጫን ብለን እንይዘዋለን ማለት ነው። ጫን ብለን ስንይዘው ከታች የተለያዩ አማራጮች ይመጡልናል። ሞቭ፣ ኮፒ፣ ሼር፣ ዲሌት፣ ሞር የሚል አለ። ስለዚህ እናንተ የምትነኩት ሞር የምትለዋን ይችን ነው ማለት ነው። ሞር ካላችሁ በኋላ ዲቴይል፣ ሪኒም እና ኮምፕረስ የሚል አለ። ብዙ ነገሮች አሉ። ለቀጣይ ይሰራላችኋለሁ። ነገር ግን አሁን የምንጠቀመው የትኛውን ነው? ሪኔም ማለት ስሙን ማስተካከል ወይም መቀየር ማለት ነው። ስለዚህ ሪኔም የምትለዋን እንነካታለን ማለት ነው። ምንም እንዳትጨነቁ፣ ብቻ እናንተ በትክክል የምላችሁን ስሙ። አሁን የተለያዩ ፎቶዎች የሚል ስም ነው የተሰጠው። ከኋላ እመጣና አንዲት ነጥብ አረግበታለሁ፣ ነጥብ ብቻ ማለት ነው። ከዛ ሪኔም የሚለውን እነካለሁ ማለት ነው። እንደምትመለከቱት የተለያዩ ፎቶዎች የሚለው ፎልደር
በዚህ ጋር ተቀመጠ ማለት ነው። አሁን ከዚህ ማየት እችላለሁ ፎልደሩን፣ ነገር ግን ጋለሪ ላይ የለም ማለት ነው። አሁን ወደ ጋለሪ ላይ ብትሄዱ አታገኙትም። ይሄው እንደምታዩት የተለያዩ ፎቶዎች የሚል ፎልደር የለም፣ ተሰውሯል ማለት ነው። ኦልሬዲ እንደምታዩት ስካን ማድረግ ማየት ትችላላችሁ። ይሄው እንደምታዩት ዋርኒንግ አመጥቷል ስለተደበቀ ፋይሉ ማለት ነው። የተለያዩ ፎቶዎች የሚለው ፎልደር የለም። ስለዚህ ምንድነው የምናደርገው? አሁን ሁለተኛ እርምጃ ያስፈልጋል ማለት ነው። አሁን ይሄ ፎልደር አሁን በከፍተው እዚህ ፎቶዬን ያሳየኛል እንደምትመለከቱት። ነገር ግን ከዚህ ራሱ ከፋይል ማናጀር ራሱ እንዲጠፋ እንዳይታይ ከፈለኩኝ ምን ማድረግ አለብኝ መሰላችሁ ጓደኞቼ? ባክ ብላችሁ ትመለሱና ከላይ 3 ነጥብ አለች በትክክል ያያችሁ። ከዛ ሴቲንግስ የሚል አለ። ከዛ መቀጠል ሾው ሃይደን ሲስተም ፋይል የምትላለች። ይችን ብታጠፏት ኦልሬዲ አይገኝም ፋይሉ ጭራሹን ከማይ ፋይል ወይም ደግሞ ፋይል ማናጀር ላይ የለም። እንደምትመለከቱት እዚህ ጋር ማግኘት አትችልም ፋይሉም ማለት ነው። ስለዚህ ወደ ነበረበት ደግሞ እንዴት እንመልሰው? ጥያቄው እሱ ነው። አሁን በፈለጋችሁበት ጊዜ ተደብቋል ፋይሉ ኦልሬዲ ማንም ሰው ሊያገኘው አይችልም። ከጋለሪም ከማይ ፋይልም ላይ የለም ማለት ነው። ስለዚህ ምንድነው የምታደርጉት? አሁን መጀመሪያ ስራ የሚሆነው ይችን 3 ነጠብጣብ ነክታችሁ ከዛ ሴቲንግ ከዛ እንደምትመለከቱት ሾው ሃይደን ሲስተም ፋይል የምትለዋለች አለ። ይቺ ጠፍታለች። ኦን ስታረጓት ፋይሉ ይመጣል ማለት ነው፣ ይመለሳል። ይሄ ባክ ብዬ አሁን ኢንተርናል ስቶሬጅ የሚለውን እነካለሁ። ከዛ ይችኛዋን እነካለሁ ዲሲአይ የምትለዋን። ከዛ የተለያዩ ፎቶዎች የሚለው አሁን መጥቷል ማለት ነው። ነገር ግን አሁንም ስቲል ጋለሪ ላይ ተደብቋል ማለት ነው። እዚህም አክሰስ ማድረግ እችላለሁ፣ መጠቀም እችላለሁ። ነገር ግን ጋለሪ ላይ መጠቀም አልችልም ማለት ነው። አሁን ጋለሪ ላይ መጠቀም ከፈለኩኝ እንደምታዩት ጋለሪ ላይ ብገባ የለም፣ አሁን የአሁኑ ፎልደር የለም። ስለዚህ ምን አደርጋለሁ? የቅድሙን ስቴፕ ተከትላችሁ ጫና አድርጋችሁ ፎልደሩን ትይዙታላችሁ። ከዛ ይችን 3 ነጠብጣብ ትነካላችሁ። በመቀጠል ሪኔም የምትላለች የቅድሟን ነጥብ ማስወገድ ነው ማለት። ከፈለጋችሁ ሌላ ስም ሰጡት ችግር የለውም፣ ግን ነጥቧን ኤክስ ብላችሁ አስወጧት ማለት ነው። ከዛ ኖርማል የተለያዩ ፎቶዎች የሚላለ ሪኔም ልበለው። ከዛ እንደምታዩት ፎልደሩ ወደ ነበረበት ተመለሰ። አሁን ወደ ጋለሪ ብመለስ ይኸው እንደምትመለከቱት ፎልደሩ እዚጋ ተመልሶ መጥቷል። የጠፋብኝ ፎቶ የለም፣ ምንም ነገር የለም ማለት ነው። ስለዚህ በዚህ መንገድ እናንተም የተለያዩ ፎልደሮችን የግል መረጃችሁን መደበቅ ሃይድ ማድረግ ትችላላችሁ። አንድ ብቻ አይደለም ሙሉውን ራሱ መደበቅ ትችላላችሁ ማለት ነው። ስለዚህ እንደፈለጋችሁ ፎልደርን ማድረግ ትችላላችሁ። ነጠላ ፎቶም ነጠላ ቪዲዮም መደበቅ ትችላላችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ ስልካችሁን የሚያጨናንቁ ጃንክ ፋይሎችን እንደምታጸዱ ላሳያችሁ። ይህ ደግሞ በጣም ነው የሚያስገርማችሁ። በእርግጥ ከአሁን በፊት ሰርቼላችኋለሁ፣ ብዙ ሰው ጋር ቪዲዮ ስለማይዳረስ ነው ድጋሚ ልሰራላችሁ የፈለግኩት ማለት ነው። አሁንም ወደ ፋይል ማናጀር ላይ ትሄዱና አሁን የከፈትነውን ባክ ብለን እንመለሳለን። በመጀመሪያ ማድረግ ያለባችሁ ነገር ከላይ 3 ነጥቧን ትነኩና ይችን ነክታችሁ ከዛ ሴቲንግ የሚል አለ እሱን ንኩት። ከዛ ሾው ሃይደን ሲስተም ፋይል የምትለውን ይችን ኦን አድርጓት። ምክንያቱም የተደበቁ ፋይሎችን አደገኛ የሆኑ ፋይሎችን ለማየት ይቺ ኦን መሆን አለባት ማለት ነው። ኦን መሆኗን ቸክ አድርጋችሁ በኋላ ኢንተርናል ስቶሬጅ የሚል አለ እሱን ንኩት ማለት ነው። ከዛ መቀጠል ኢንተርናል ስቶሬጅ የሚለውን ከነካችሁ በኋላ ሞቪ የሚል ፎልደር ፈልጉ። ይህ እንደምትመለከቱት ሞቪስ የሚል አለ። ይህኛውን ፎልደር ፈልጉት፣ ካልሆነ ላይ ሰርች አድርጉት ማለት ነው። ሞቪስ የሚለውን ፈልጉ። ከዚህ እንግዲህ በጣም ትገረማላችሁ። ምንም የማይጠቅማችሁ ፎቶ ታገኛላችሁ ማለት ነው። ይህ እዚህ ጋር እንደምታዩት ተምብኔል የሚል አለ። ተምብኔል ማለት እንግዲህ ታውቁታላችሁ። ለምሳሌ ይህን ቪዲዮ ከማየታችሁ በፊት ፊት ለፊት ላይ የሆነ ጽሑፍ አይታችሁ ነው አይደል የገባችሁት? እስከዛሬ ተሸውደናል ምናምን የሚል ወደዚህ ውስጥ የሚያስገባ እንዴት መቆለፍ እንዳለብን የሚናገር ፎቶ ነው አይደል? ልክ እንደዛ ሁሉ ተምብኔል ብሎ ፋይል ማናጀር የሚያስቀምጠው አለ ማለት ነው። እስኪ ልግባና አላሳያችሁ። ይሄው እንደምታዩት 533 ፎቶ አለ ማለት ነው። በሚያሳዝን ሁኔታ ይሄ የኔ ፎቶ አይደለም። በሚያሳዝን ሁኔታ የኔ ፎቶ አይደለም ማለት ነው። ይሄው እንደምታዩት እናንተም ገብታችሁ ቼክ አድርጉ። አሁን ዝጋ አንድ ፎቶ አስቀምጧል። አሁን ይሄ ፎቶ የኔ ፎቶ አይደለም፣ ጀስት ተምብኔል ነው። ማለትም ቪዲዮ ነበር፣ ከቪዲዮ ላይ ራሱ እየቆረጠ የሚያወጣው ፎቶ ነው እንጂ የኔ ፎቶ ትክክለኛ አይደለም ማለት ነው። ስለዚህ ምን ማድረግ አለብኝ? ሁሉንም ዲሌት ማለት አለብኝ ማለት ነው።
ይህን ስታረጉ የእናንተ ፎቶ የሚጠፋ ምናምን ሊመስላችሁ ይችላል። በፍጹም ከቪዲዮ ላይ የተወሰዱ ፎቶዎች ናቸው እንጂ ትክክለኛ የእናንተ ጋለሪ ላይ ያሉ ፎቶዎቻቸው አይደሉም ማለት ነው። ስልካችሁን እያጨናነቁት ስለሆነ እነዚህን ግዴታ ሰሌክት ኦል ብላችሁ እነዚህን ፋይል ትታችሁ እዚህ ጋር እንደምታዩት ምንም ከቪዲዮ ላይ የተወሰደ ነው የሚጠቅም ነገር የሚረባ ነገር የለም። እንደምታዩት ይሄ ሁሉ የእናንተ ፎቶ አይደለም፣ ፌክ ነው እንደምታዩት። አሁን እነዚህ ለምሳሌ ፎቶ አይደሉም ከቪዲዮ ላይ የወሰዳቸው። ስለዚህ ገብታችሁ ዲሌት በሉት። ሞቭ ቱ ሪሳይክል ቢን ነው የሚላችሁ። ኦሬዲ እንደምታዩት 531 ፎቶ አጠፋሁ ማለት ነው። ምን ያህል ስፔስ እንደሚይዝ ማየት ትችላላችሁ። ከዛ ባክ ብላችሁ ትመለሱና ወደ ኋላ ሪሳይክል ቢን የሚል የእናንተ ያለበትን ቦታ ትፈልጋላችሁ ማለት ነው። ብዙውን ጊዜ ከታች ነው የሚቀመጠው ሪሳይክል ቢን ወይም ትራሽ የሚል የእናንተ ጽሁፍ ሊኖር ይችላል። ምክንያቱም እነዚህ ፎቶዎች አሁን ሪሳይክል ላይ ተቀምጠዋል ለ30 ቀን። እንነካውና ድጋሚ መልሰን ሴሌክት ኦል አድርገን እንደምትመለከቱት 686 ይላል። ካሁን በፊት ምናልባት ያልደለኩ ካለ ቸክላ ኦኬ አይ ቸክ ለማድረግ ነበር። ሁሉም የማይጠቅም ነው። ካሁን በፊት ዲሌት ብያቸው ነገር ግን ዝም ብለው የተቀመጡም ስለነበሩ በአንድ ላይ 686 ሪሳይክል ቢን ላይ አግኝቻለሁ። ዲሌት ብለው ከዛ ዲሌት ለዋለሁ። ፐርማነንትሊ ዲሌት ነው የሚለው። ካሁን በኋላ መመለስ አይችልም ፋይላችሁ። ኦሬዲ ግን እነዛ ምንም የማይጠቅሙ ስለሆነ እንደዚህ አድርጋችሁ ጽድት ማድረግ አለባችሁ። ይህንን ስቴፕ ቢያንስ በወር አንድ ጊዜ ብትደግሙት በጣም አሪፍ ነው። ስልካችሁን አያጨናንቀውም። አሁን ተምብኔል ላይ ገብታችሁ እዚህ ጋር እንደምትመለከቱት ሙቪ የሚለው ላይ ገብታችሁ ተምብኔል የሚለው ላይ ስገቡ 0 ነው። በ15 ቀን ምናምን ተመልሳችሁ ስትመጡ ራሱ ይሞላዋል። እየገባችሁ ዲሌት በሉ ማለት ነው። ያልገባችሁ ጥያቄ አለ ብዬ አላስብም። ካልገባችሁ ጠይቁ። ኦሬዲ ተመሳሳይ ትምህርቶችን እሰራለሁ። እያንዳንድ አፕሊኬሽኖች ጥቅማቸውን ቪዲዮ እየሰራሁ ነው። ቻናሌ ላይ ገብታችሁ ተመልከቱ። የተሻሉ አሪፍ ቪዲዮዎች አሉ ማለት ነው። እሺ ተመልካቾች ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። እንግዲህ ሐሳብ አስተያየት ካላችሁ በኮሜንት ግለጹልኝ። በተረፈ በቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት ሁሉ መልካም ይግጠማችሁ። ደህና ሁኑ።